በርካታ የቤት ካርታ ውድቅ ተደርጓል። የአዲስ አበባ ከተማ አስተዳደር የይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ መደረጉ ታውቋል። በሌላ በኩል ደግሞ አስገዳጅ የባንኮች ውህደት እንደሚኖር አውቀናል። አንዳንድ ባንኮች ውህደት ለመጀመር እንቅስቃሴ መጀመራቸውም ነው የተነገረው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከመኖሪያ ቤት ካርታ ጋር በተያያዘ የገጠማችሁ ነገርም ካለ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ከተማ የይዞታ ማረጋገጫ የምስክር ሰርተፊኬት እንዲሰጣቸው ካመለከቱ 27000 ያህል አመልካቾች ውስጥ 7000 የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን ከንቲባ አዳነች አቤቤ ተናግረዋል። እንደ ከንቲባዋ ከሆነ የይገባኛል መብት ጥያቄዎቹ ውድቅ የተደረጉት የቀረቡት ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ ነው። የአዲስ አበባ ከተማ አስተዳደር የአርሶ አደሮች ይዞታ መብትን ለማረጋገጥ እያካሄደ ያለውን የመሬት ልኬት ስራ የመረጃ ማደራጀትና የተደራጀውን የማጥራት ስራዎች አድናቆት ተሰጥቶታል። ጉዳዩ የሚመለከታቸው ባለድርሻ አካላት ትክክለኛ አርሶ አደሮች የይዞታ መብታቸው እንዳይነፈግና ሌሎችም ያለአግባብ እንዳይጠቀሙ ምን ተሰራ ለሚለው ጥያቄ ምላሽ የሰጡት ከንቲባ አዳነች ይህንን ጉዳይ በተመለከተ ባለፉት ጊዜያትን በተደጋጋሚ ጊዜ መሰል ጥያቄዎች መነሳታቸውና ምላሽ መሰጠቱን አስታውሰዋል። እርሳቸው የሚመሩት የከተማዋ አስተዳደር ለጥያቄዎቹ የተሟላ ምላሽ አለመስጠቱን ያመኑት ከንቲባዋ የዚህ ምክንያቱ በአርሶ አደር ስም አላግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎችን የመፍጠር ሂደቶች ስለነበሩ እንደሆነ ገልጸዋል። እንደ ከንቲባዋ ከሆነ በአሁኑ ወቅት ለጥያቄዎቹ ምላሽ ለመስጠት ስራዎች እየተከናወኑ መሆኑንና ስራው በየሳምንቱ ጭምር ግምገማ የሚደረግበት ነው። በዚህ ሂደት ውስጥም ከወረዳና ከክፍለ ከተማ የተወጣጡ ስራው የሚመለከታቸው ኃላፊዎችና ባለሙያዎች እንዲሁም ደግሞ የአርሶ አደር ኮሚቴ አባላት በደንብ እንዲሳተፉበት እየተደረገ ይገኛል። ይህንን ተከትሎም ከልኬትና ከወሰን ጋር የሚነሱ የአመልካቾች ጥያቄዎች ምላሽ ማግኘታቸውን ከንቲባዋ ገልጸው በየክፍለ ከተማው በተደረገ ማጣራት አርሶ አደር ሳይሆኑ የይዞታ ይገባኛል መብት ጥያቄ ያቀረቡ አመልካቾች ሊደረስባቸው እንደተቻለም አመልክተዋል። የይገባኛል መብት አመልካቾች 27000 ነበሩ። ከዚህ ውስጥ 6800 ያህሉ ትክክለኛ ያልሆኑ ጥያቄዎች መሆናቸውን አጥርተን ውድቅ አድርገናል፣ በህዝብም እንዲተች አድርገናል። ከዚያ በመለስ ያሉትን ህጋዊ መብት ይገባቸዋል የሚለውን በደንብ ለይተን በየደረጃው እየጸደቀ መጥቷል ነው ያሉት ከንቲባዋ። እንደ አዲስ አበባ ከተማ አስተዳደር የመሬት አስተዳደርና ልማት ቢሮ ደግሞ ይህ የማጣራት ሂደት 1 ወር ገደማ የፈጀ ነበር። በቢሮ የመብት ፈጠራና ይዞታ አገልግሎት ዘርፍ ምክትል ኃላፊ አቶ የኑስ አደም እንዳሉት ከሆነ አመልካቾች እውነተኛ መሆናቸው ከሚጣራባቸው መንገዶች ውስጥ በማመልከቻው በተጠቀሱት አካባቢ ያሉ ነዋሪዎች የሚሰጡት ምስክርነት አንደኛው ነው። አመልካቾቹ በጠቀሱት አካባቢ በሚኖሩበት ወቅት የእርሻ ስራ ገቢ ግብር መክፈላቸውም እንደዚሁ በማጣራት ሂደቱ የሚታይ መሆኑን ምክትል ኃላፊው ገልጸው በማጣራት ሂደቱ አርሶ አደር ነን ብለው ያመለከቱ ሆኖም አለመሆናቸው የተረጋገጠባቸው እንዲቀነሱ ተደርገዋል። ሂደቱ ሲጠናቀቅ የአመልካቾች መረጃ ለአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ እንደሚላክና በዚህ ላይ በመመስረትም የይዞታ ማረጋገጫ ካርታ ይዘጋጃል። የአዲስ አበባ ከተማ አስተዳደር ከ2 ዓመት በፊት ካደረገው ተመሳሳይ የማጣራት ስራ በኋላ ለ3400 ገደማ አርሶ አደሮች የመሬት ይዞታ ማረጋገጫ ሰርተፊኬት መስጠቱን አስታውቆ ነበር። በሌላ በኩል ደግሞ አስገዳጅ የባንኮች ውህደት እንደሚኖር አውቀናል። አንዳንድ ባንኮች ውህደት ለመጀመር እንቅስቃሴ መጀመራቸውም ነው የተነገረው። አስገዳጅ የባንኮች ውህደት እንደሚኖር የገለጹት የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ናቸው። እንደ ገዢው ገለጻ የውህደቱ ዋነኛ ዓላማ ችግር ያለባቸውን ባንኮች ለማዳን ሲሆን በቅርቡ የጸደቀው የባንክ ስራ አዋጅ የባንኮችን ውህደት በተመለከተ አሰራር ዘርግቷል። ብሔርን መሰረት አድርገው ስለተመሰረቱ ባንኮች በውህደት ወቅት ስለሚያጋጥም ተግዳሮት የተጠየቁ
የተጠየቁት የብሔራዊ ባንኩ ገዢ አቶ ማሞ ውህደትን ጨምሮ አጠቃላይ የባንክ ስራ በህግ እንደሚመራ አስታውሰው ከዚህ አኳያ ከብሔር ጋር ተያይዞ የሚነሳው ጉዳይ በተለይ በአስገዳጅነት የሚፈጸም ውህደት ላይ የሚኖረው ተጽዕኖ አናሳ ነው ብለዋል። በስራ ላይ የሚገኙም ሆነ በመቋቋም ሂደት ላይ የሚገኙ ባንኮች መመስረቻ ካፒታላቸው 5 ቢሊዮን ብር እንዲሆን ከዚህ ቀደም መወሰኑ የሚታወስ ነው። ይህንን ማድረግ ያልቻሉ ባንኮች ተዋህደው ካፒታላቸውን እንዲያሳድጉ አሊያም ደግሞ በህግ እንዲፈርሱ የሚያስገድድ መመሪያ መውጣቱም ይታወቃል። ብዙዎቹ ባንኮች ይህንን ለማሟላት ሲሉ አክሲዮን መሸጥ መጀመራቸው ተጠቅሷል። የባንክ ባለሙያዎች እንደሚሉት ከሆነ በዚህ ሂደት ካፒታላቸውን ማሳደግ ያልቻሉ ባንኮች ወደ ውህደት እንደሚያመሩ ይጠበቃል። ከዚህ በተጨማሪ ደግሞ የውጭ ባንኮች መምጣታቸው ስለማይቀር ከነዚህ ከውጭ ባንኮች ጋር ለመፎካከር እንዲችሉ መዋሃዳቸውም የሚያስገርም አይሆንም። አንዳንድ ባንኮች ይህንን ከግምት በማስገባት ውህደት ለመጀመር እንቅስቃሴ መጀመራቸው የተገለጸ ሲሆን ጉዳዩንም ከባለ አክሲዮኖቻቸው ጋር እየተወያዩበት እንደሆነም ለማወቅ ተችሏል። በሌላ በኩል ደግሞ ከ3.3 ቢሊዮን ብር በላይ በሚያወጡ የታክስ ቅሬታ መዝገቦች ላይ ውሳኔ ማሳለፉን የታክስ ይግባኝ ኮሚሽን ተናገረ። ከነዚህ መዝገቦች ገሚሶቹ ለመንግስት የተወሰኑ፣ ገሚሶቹ ደግሞ ለቅሬታ አቅራቢዎቹ የተወሰኑ ናቸው ተብሏል። የግብር አከፋፈልና የጉምሩክ ጉዳዮችን በተመለከተ ግብር ከፋዩ ማህበረሰብ የሚያቀርባቸውን ቅሬታዎች በመመርመርና ሁለቱን በማከራከር በገለልተኛነት ፍትሃዊ ውሳኔዎችን እየሰጠ መሆኑን ኮሚሽኑ ባወጣው መግለጫ ጠቅሷል። በዚህም ባለፉት 9 ወራት ከቀረቡለት 1144 የግብር አቤቱታ መዝገቦች ከ3.3 ቢሊዮን ብር በላይ በሚያወጡ 686 መዝገቦች ላይ ውሳኔ ማሳለፉን የኮሚሽኑ ፕሬዝዳንት አቶ ሙሉጌታ አያሌው ተናግረዋል። ከዚህም ውስጥ 295 መዝገቦችን ለመንግስት አካላት ማለትም ለገቢ ሰብሳቢ መስሪያ ቤትና ለጉምሩክ ኮሚሽን ሲወስን 232 መዝገቦችን ደግሞ ለቅሬታ አቅራቢ ግለሰቦች መወሰኑንም ፕሬዝዳንቱ ጠቁመዋል። ሁለቱንም ወገን በማከራከር የመንግስት አካላትን ውሳኔ እስከ መሻር የደረሰ ውሳኔ የማሳለፍ ስልጣን አለንም ብለዋል። አንድ የግብር ቅሬታ በ4 ወር ጊዜ ውስጥ ቀርቦ ውሳኔ ማግኘት አለበት የሚሉት የኮሚሽኑ ፕሬዝዳንት አቶ ሙሉጌታ በኮሚሽኑ የገቢዎች ሚኒስቴርንና የጉምሩክ ኮሚሽንን ውሳኔ ሽረን ገንዘቡ ለቅሬታ አቅራቢው ተመላሽ እንዲሆን የአፈጻጸም መመሪያ ብንሰጥም መስሪያ ቤቶቹ ሳይፈጽሙት ለረጅም ጊዜ ይቆያል። ይህንን ችግር ለመፍታትና ይግባኝ ባዩ የተወሰነለትን እንዲያገኝ ለማድረግ ከሁለቱ ተቋማት ጋር እየተነጋገርን ነው ብለዋል። የታክስ ይግባኝ ኮሚሽን ከየትኛውም የመንግስት አካላት ጋር ግንኙነት የሌለው ነው የተባለ ሲሆን በፌዴራልና በአዲስ አበባ ከተማ ደረጃ የቅሬታ ማቅረቢያ ቢሮዎች አሉትም ተብሏል። የቅሬታ አቀራረብ ሂደቱን በተለይ የግብር ጉዳይ ከሆነ ቅሬታው በገቢ ሰብሳቢ መስሪያ ቤቱ ቀርቦና ታይቶ ካልተፈታ ነው የሚሉት ኃላፊው ወደ ኮሚሽኑ ሲቀርብ በኮሚሽኑ ችሎት ሁለቱንም ወገኖች በማከራከር ውሳኔ እንደሚሰጥ ማብራርተዋል። በሌላ በኩል ደግሞ በከፍተኛ ደሞዝ ትቀጠራላችሁ በሚል ብር ከከፈሉ በኋላ የስራ መደቡ የለም እየተባሉ መሆኑን ስራ ፈላጊዎች ቅሬታ አቅርበዋል። በአዲስ አበባ ህጋዊ የስራ አገናኝ ኤጀንሲ መስለው የቅጥር ማስታወቂያ በማውጣት በፈለጋችሁት የስራ መደብ በከፍተኛ ደሞዝ ስራ ትቀጠራላችሁ የሚሉ አጭበርባሪዎች መኖራቸውን ስራ ፈላጊ ቅሬታ አቅራቢዎች ተናግረዋል። ቅሬታ አቅራቢዎቹ እንደገለጹት ከሆነ በተለይ በአዲስ አበባ ከተማ በ22 እና በሜክሲኮ አካባቢ ቢሮ ከፍተው ህጋዊ ኤጀንሲዎች ነን የሚሉ አካላት ተበራክተዋል። አክለውም የሚያወጡት የስራ ማስታወቂያ ከፍተኛ ደሞዝ ያለውና በማንኛውም የስራ መደብ መስራት የሚያስችለው ለዚህም ከ2000 ብር በላይ እንደሚያስከፍሏቸው እንዲሁም ደግሞ ጠብቁ የሚልና ሌሎች ምክንያቶችን በመስጠት እንደሚያታልሏቸውም ገልጸዋል። ከቤተሰብና ከጓደኛ አስቸግረን የምንቀበለው ገንዘብ ስራው ካልተገኘ የማይመለስ በመሆኑ ለችግር ተጋልጠናል። በመሆኑም ይህንን ጉዳይ የሚመለከተው አካል ትኩረት እንዲሰጠው እንፈልጋለን ሲሉ ቅሬታ አቅራቢዎቹ ተናግረዋል። ፈቃድ ሳይሰጣቸውና ከተፈቀደላቸው ውጭ ገንዘብ የሚያስከፍሉ ኤጀንሲዎችን በተመለከተ ምን አይነት ቁጥጥር እየተደረገ ነው በሚል ለአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ ጥያቄ ቀርበዋል። ዳይሬክተሩ በምላሻቸውም በዚህ ጉዳይ ላይ ከፍተኛ ቁጥጥርና ክትትል እየተደረገ መሆኑን አንስተው ህጋዊ ፈቃድ ሳይኖራቸው ማስታወቂያ በመለጠፍና ህጋዊ በማስመሰል የሚንቀሳቀሱትን በጥናት በመለየት እርምጃ እየተወሰደ ነው ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን
ተመልካቾቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።